ሁሉንም ነገር መንካት ደስ የሚለው ደግሞ እሸቱ ከበደ አሁን ብሎ እምነት ውስጥም ገብቶ እንግዲህ የራሱ ሚና መጫወት ጀምሯል። የብዙዎችም ቅሬታ ተነስቶበታል። የዚህን ባለጌና ነውረኛ የሆነ የዩኒቨርሲቲ አስተማሪ ጉድ ልንገራችሁ። ዮናስ ከበደ በኦፊሻል የፌስቡክ ገጹ ይቅርታ ጠየቀ። ይህን የመሰለ ፊትሽን ግን ፍርድ ቤት ለፍርድ ቤት ስታንከራተሽው ግን አያሳዝንሽም? ጤና ይስጥልን ጋዜጠኛ ዮናስ ከበደ እንደምን አለ? እግዚአብሔር ይመስገን። ሻሎም ብለናል። ከኢትዮጵያ እንደምን ናችሁ? ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ልክ እንደ ሁል ጊዜው ዛሬም እንግዲህ ለእናንተ ወቅታዊ አዳዲስ መረጃ ዘል እንዲሁም ደግሞ አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። እኔ መንቴ ነኝ። ቻናሉ ደግሞ መንቴ ዩቲዩብ ነው። ሰብስክራይብ በማድረግ ቻናሉን ፋሚሊ መሆን እንዳትረሱ፣ ቤተሰቦች እንዲሁም ደግሞ ቪዲዮ ላይክ ማድረግ እንዳትረሱ ልላችሁ ፈልጋለሁ። ምክንያቱም መረጃው ለብዙዎች ተደራሽ መሆን ስላለበት እንዲሁም ይረዳኛልና ላይክ አድርጋችሁ ጀምሩ። ፍቅራችሁ ላይክ በማድረግ ነው እንድትገልጹልኝ ፈልገው ቤተሰቦች እንግዲህ በዛሬ ቪዲዮ ይዤላችሁ ከመጣኋቸው ጉዳዮች መካከል በኢቢኤስ ቴሌቪዥን የምናውቀው እንቁ የሆነ ጋዜጠኛ በብዙዎች ዘንድ እንግዲህ ትልቅ ክብር የሚሰጠው ጋዜጠኛ ዮናስ ከበደ ትልቅ ትችት ተነስቶበታል። ብዙዎች በሱ ላይ ቅሬታቸውን እያነሱ ይገኛሉ። ከሱ ጋር ተያይዞ እሱም የሰጠው ምላሽ አለ ተብሎ የመጣ መረጃ አለ። እነሱንም የማጋራችሁ ይሆናል። ሌላኛው ጉዳይ ደግሞ እሸቱ መለሰ እጅግ በጣም ከሱ የማይጠበቅ አንድ ድርጊት ፈጽሟል። የብዙዎችንም ቅሬታ እንግዲህ ተነስቶበታል። ምንድነው? እሱንም የምጋብዛችሁ ይሆናል። አብራችሁን ቆዩ ቤተሰቦች። ወደ ቪዲዮቹ እንሄዳለን። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ግለጹልኝ። አብራችሁን ቆዩ። የዘመኑ ጉድ ደግሞ አያልቅም። ይሄ ከኋላ የምትመለከቷት ብቻ በቢሾፍቱ ከተማ ለ29 ዓመታት ወይዘሮ አስፋሽ ተብሎ እንደ ሴት ሲኖር የነበረ ሰው ሲሆን በስተመጨረሻ ወንድ ሆኖ ተገኝቷል። እንደተነገረው ከሆነ ግለሰቡ በቤት ሰራተኝነትና በጠላ ንግድ ሲኖር ቆይቶ መጨረሻ ላይ ዕቃ ሰርቀሻል ተብላ በፖሊስ ሲያዝ ነው ወንድነቱ የታወቀው። 29 ዓመት ሙሉ ማንነቱን ደብቆ መኖሩ ግን ሁሉንም አስገርሟል። እንዴት ለዚህ ሁሉ ዘመን ሳይታወቅ ቀረ? እናንተ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩኝ። መልካም ጊዜ። አረ ወገን ወዴት እየሄድ ነው? ይህ መረጃ እንግዲህ ከተለቀቀ ጀምሮ በዛሬ ቀን በተለያዩ ሶሻል ሚዲያ ሲጋራ ነበረ። ብዙዎችም ሐሳባቸውን እየሰጡበት ነበረ። እኔ በዚህ ላይ ምን ብዬ ሐሳብ መስጠት እንዳለብኝም ግራ ገብቶኛል። ለማንኛውም ግን እንደዚህ አይነትም ሰው አለና በተቻላችሁ አቅም በዙሪያችሁ ያሉትን በስራም ሆነ በተለያየ አጋጣሚ የምታገኟቸው ሰዎች ማንነታቸውን የበለጠ ብታጣሩ ብዬ ሐሳብ መስጠት ፈልጋለሁ። ሌላኛው ጉዳይ ደግሞ እንግዲህ ሴት ተማሪዎች በዩኒቨርሲቲ እንግዲህ የሚደርስባቸው ከባድ የሆነ ጥቃት አሁንም እንደቀጠለ ነው። አንድ መረጃ በዛሬ ቀን ወጥቶ ብዙዎች ሐሳባቸውን የሰጡበት ጉዳይ አለ። ልጋብዛችሁና ሐሳባችንን እንሰጥበታለን። የዚህን ባለጌና ነውረኛ የሆነ የዩኒቨርሲቲ አስተማሪ ጉድ ልንገራችሁ። በነገራችን ላይ ይህንን ቪዲዮ የሰራውበት ትልቁ ዓላማ በሁሉም ዩኒቨርሲቲ ውስጥ የተከበረውን የመምህርነት ሙያ ተገን አድርገው ሴት ተማሪዎች ላይ ጥቃት የሚፈጽሙ አስተማሪዎች እንዳሉ እንድታውቁ ነው። ይህ የምትመለከቱት ግለሰብ ስሙ አየለ ይባላል። የሚያስተምረው የወልቂጤ ዩኒቨርሲቲ ላይ ነው። እናም የሚያስተምራትን አንዲትን ሴት ተማሪ የተበላሸብሽን ውጤት አስተካክልልሻለሁ፣ አሳይመንትሽንም ይዘሽ ነይ ብሎ እስጢፋኖስ ቤተክርስቲያን የሚባል አካባቢ ቀጥራታል። እናም ያቺ ሴት ተማሪ ወደ ተባለችበት ማለትም ወደ እስጢፋኖስ ቤተክርስቲያን አካባቢ ትሄዳለች ማለት ነው። ነገር ግን የተባለችበት ቦታ ሳትደርስ ድንገት ወደ ቤቱ የሄደ በማስመሰል ወደ ቤቴ ሄጃለሁ፣ የአስተማሪዎች መኖሪያ ቤት ነበር የሚኖረውና ወደዛ አልፌያለሁና በቃ ወደዛ ነኝ ብሎ ይጠራታል። እናም ወደ ቤቱ ከደረሰች በኋላ ዳይሬክት ነው የጠየቃት። ውጤትሽ እንዳስተካክልልሽ ከፈልግሽ ከኔ ጋር ዛሬ አንሶላ መጋፈፍ አለብሽ ይላታል። ይህን እቺ ተማሪ ያልጠበቀችው ጥያቄ ስለነበረ በፍጹም እንደማይሆን ታሳውቀዋለች። ከዛ ይሄ አረመኔ የሆነ ግለሰብ ምን ያደርጋል? በግድ በጥፊ የመታ ጉልበቱን በመጠቀም አስገድዶ ይደፍራታል ማለት ነው። ይህንን አስነዋሪ ተግባር በሚያስተምራት ሴት ተማሪው ላይ ከፈጸመ በኋላ እቺ ልጅ ክስ ትመሰርታለች። ሕግም መመርመር ባለበት መንገድ መርምሮ ይሄ የዩኒቨርሲቲ መምህር የሚያስተምራትን ሴት ተማሪው መድፈሩን ካረጋገጠ በኋላ በፍርድ ቤት የ9 ዓመት ብይን ተበይኖበት ወደ ወህኒ ቤት ገብቷል ማለት ነው። እንግዲህ ዩኒቨርሲቲ ማለት የተማረ ኃይል ያለበት ማመዛዘን የሚችል ማህበረሰብ ያለበት ቦታ ነው ዩኒቨርሲቲ። የእውቀት አባት በሚባሉ መምህራን ሴት ተማሪዎች ላይ ጥቃት የሚፈጸም ከሆነ አስቡት እንደ ሀገር ምን ያህል እንደደነዝን ማለት ነው። ስለዚህ እንደዚህ መምህር ስላልደፈሩ ገመናቸው ያልወጣባቸው እጅግ በጣም ብዙ
ነውረኛ ባለጌ የተከበረውን የመምህርነት ሞያን ተገን አድርገው የዩኒቨርሲቲ ሴት ተማሪዎች ላይ ጾታዊ ጥቃት የሚያደርሱ ጥቂት የማይባሉ መምህራን በየዩኒቨርሲቲዎች ውስጥ አሉ። እናስቆማቸው። ይህን ቪዲዮ አድርሱልኝ። አመሰግናለሁ። ይህ መረጃ ወጥቶ በሰሞኑ ሰዓት እውነት ለመናገር እጅግ በጣም ነው የደበረኝ። ምክንያቱም እንደ ሀገር በጣም የሚያሳፍር ድርጊት ነው። ሊያውም እውቀትን ከሚሰጥ ሊያውም ደግሞ አገርን ሊገነባ ከሚችል ከመምህር የማይጠበቅ ድርጊት ነውና በእርግጥ መምህራኖችን አይወክልም። ሁሉ መምህራኖች እንዲናቸው ማለት አይደለም። ነገር ግን እንደዚህ አይነት መምህራኖችም እንዳሉ ልናስተውል ይገባል። ልጆቻቸውን እንግዲህ ወላጆች ትምህርት ቤት ብለው ቢልኩ እንደዚህ አይነት ድርጊት ሲፈጸምባቸው መስማት እጅግ በጣም ያሳዝናል። ለማንኛውም ግን ከማንምና ከምንም በላይ እጅግ በጣም የብዙዎች ሀሳብ የነበረው ጉዳይ ምንድነው? የተቀጣው ወይም ደግሞ የተወሰነበት የእስር ቅጣት እጅግ በጣም ትንሽ ነች። 9 ዓመት ማለት በጣም ትንሽ ነች። ከዛ በላይ ነው ሊፈረድበት የሚገባው ብሎ ሀሳባቸውን እየሰጡ ይገኛሉ። እናንተ እስከ ቅጣቱ ጋር ተያይዞ ሀሳብ ካላችሁ ብታጋሩኝ ብዬ ወደ እናንተ አሳልፉኝ። ሌላኛው ጉዳይ ደግሞ እሸቱ መለሰ ትልቅ ተሳስቷል። ምንድነው? በቪዲዮ ልጋብዛችሁና ሀሳባችንን እንገልጽበታለን። ኤአይ ቅዱስ ዮሐንስ አፈወርቅን ያውቀዋል። ጭንቀት ላላችሁ ኤአይ እናንተ በምትፈልጉት መልክ ብትፈልጉ ከሳይንሱ ብትፈልጉ ከመጽሐፍ ቅዱሱ አንጀት የሚያርስ ከልብ የሚደርስ የሚያጽናና ቃል የሚመክር ጓደኛ መሆን እንደሚችል ታውቃላችሁ። ባጭሩ እሸቱ መለሰ እያለን ያለው ነገር ቄስ ለምኔ ፓስተር ለምሌ ነው። ጭንቅ ሲል ኤአይ ላይ ገብተህ ጣጣ አደረግና የሆነ ምዕራፍ የሚያጽናና ቃል ይመጣላል። እሱን አንብበህ ትጽናናለን። ሰይጣንስ ኤአይ ሊረጭ ነው ጸበል ኤአይ ሊረጭ ነው ጸበል። እንዴት ነው የምታስበው ግን አንተ ሰውዬ? ኤአይ በጣም ጠቃሚ ነው። አሁን ለቴክኖሎጂ ኤአይን የመሰለ ነገር የለም። ኤአይ በጣም ቴክኖሎጂ ነው፣ ግን በፍጹም ሃይማኖትን ሊተካ የሚችል ነገር አይደለም። የነፍስ አባቶችን ሊተካ ፓስተሮችን ሊተካ የሚችል ነገር አይደለም። ሊያጽናናህ አንብበህ ለመጽናናት መጽሐፍ ቅዱስ አንብቤ አልጽናናም እንጂ ኤአይ ያጽናናኝ። አሁን አንተ ማለት የፈለግከው ነገር አልገባኝም። ለማስተማር ከፈለክ ቴክኖሎጂውን አስተምራለሁ ብለህ ማስተዋወቅ ትችላለህ። ኤአይ ከመጽሐፍ ቅዱስ ጋር በመና ይሄ በጣም ሰይጣናዊ ነገር እኮ ነው። ሰይጣናዊ ነገር ነው እያስተላለፍክ ያለው። ሰው ነፍስ አባት ጋር ከመሄድና ነፍስ አባት ጋር ንስሐ ከመግባት ይልቅና ከመጽናናት ይልቅ እዛችሁ ጋር ስልኩ ላይ ወይ ኮምፒውተሩ ላይ ጣጣ አርግቶ የሆነ ምዕራፍ መጥቶለት ያንን ነገር እንዲያነብ እያበረታታ ነው። ከዛ ደግሞ ነጠላን ጠልጥላ ደግሞ ሙታንሳ ገዳም ከሌ ገዳም እያልክ ደግሞ አዛት አረገናል። እኔ ምን እንደሚሻል አላውቅም። የምታስተምረው ነገር አሪፍ ነው። ስለ ኤአይ ማስተማር እኔ አሪፍ ነገር ነው። ኤአይ በጣም በአሁኑ ዘመን ኤአይ በደንብ መታወቅ ያለበት ነገር ነው። በደንብ ሰው መማር ያለበት ነገር ነው። ግን ከሃይማኖት ጋር ለምን ታገናኘዋል? ምንስ ያገናኘዋል? ሃይማኖትን በፍጹም ከምንም ነገር ሰው ሰይጣን ሲይዘው በምን ኤአዩ መጥቶ ጸበል ሊረጨው ነው ወይ ጸልዮ ላይ አድነው ነው? ንገረን እስቲ። ይሄንን ተመልሰልናል። እሸቱ መለሰ ስልጣኔ ነው ወይንስ ያለንን ደግሞ በማህበረሰብ ውስጥ ያለው አንድነትን የሚሸረሽር ጉዳይ ነው ይዞብን የመጣው? እውነት ለመናገር ቻትጂፒቲም ሊሆን ይችላል ኤአይ ምንም አይነት ጉዳይ ይሆናል። አርቲፊሻል ኢንተለጀንት እንግዲህ የሰውን ህይወትን የማቅለያ ዘዴ ነው፣ ሁላችንም የምንረዳው ጉዳይ ነው። ነገር ግን በዚህ ደረጃ እንግዲህ እምነት ውስጥ ገብቶ እምነትን እስከ መበርበር ወይም ደግሞ በእምነት ጉዳይ ላይ የተለያዩ ውሳኔዎችን ምክርም ይሆናል ተግዛዝም ሊሆን ይችላል ማንኛውንም ጉዳይ እሱ ይወስናል ብሎ ማምጣት ግን ትንሽ ያለ አይደለ የሞኝ ህልም ይመስለኛል፣ ወይም ደግሞ አለማሰብ ይመስለኛል። የኔ አመለካከት ነው። በተለይ በኦርቶዶክስ እምነት እንግዲህ ከአባቶች ጋር ያለ ግንኙነት በሁሉም እምነት ውስጥ ቢሆን ከአባቶች መካሪ ገሳጭነቱ ስለሆኑ ከነሱ ጋር የግድ የሆነ እንዲህ በፊዚካሊ ግንኙነት ኮንታክት ያስፈልጋልና ይህን ነገርን የሚሸር ቴክኖሎጂ ነው ብሎ ነው እሷም ሰው እያስተዋወቀ ያለው። ነገር ግን እኔ በዚህ ጉዳይ ላይ አልስማማም። ብዙዎችም በዚህ ጉዳይ ላይ እንግዲህ ቅሬታቸውን እያሰሙበት ይገኛሉ። እስቲ እሸቱ መለሰ ከሰጠው ሀሳብ ጋር ተያይዞ ሀሳብ ካላችሁ በታጋሩኝ ብዬ ለእናንተ አሳለፍኩላችሁ። ሌላኛው ጉዳይ ደግሞ ዳናይት መክበብ እንግዲህ በትልቅ በከባድ ማጭበርበር እንግዲህ ክስ ቀርቦባት መሆኑን ሁላችንም እናውቃለን። ከዛ ጋር ተያይዞ የወጣ መረጃ አለ። እስቲ ላጋራችሁ። ይሄን የመሰለ ፊትሽን ግን ፍርድ ቤት ለፍርድ ቤት ስታንከራትሽው ግን አያሳዝንሽም? እግዚአብሔር ቆንጆ አድርጎ ፈጥሮሽ አንቺ ምን ማጭበርበር ሱስ የሚባለው ነገር እኮ ነውና በቀላሉ ገንዘብ ሜክ የምታደርጊ ሰዎች ወደ ውጪ ሰው ልካለን ብለሽ ፍርድ ቤት ተከትረሻል። በጠበቃም ይጂ በምንም ይጂ በፍትሐ ብሔር 13 ሰው ወደ 500 ሺህ ብር ተቀበላችሁ ወደ ውጭ ልካለን ብለሽ አጭበርብረሻል። እና ለሌሎቹ ትምህርት እንዲሆኑ እንጂ እኔ ዳናይት ፕሮግራም ምናምን በጣም ይመቸኝ ነበር። በተለይ ቃና ላይ ያለች በዛች በአጭር ሰዓት የምታቀርባቸው ፕሮግራም በጣም ጠንቃቃ ፕሮግራም፣ ቆንጆ ፕሮግራም ነበርና ለማንኛውም ማንከራተትሽ ነው። ይሄን ቆንጆ ፊት ከዚህ በላይ አታንከራትሽ። ወጥተሽ ደግሞ ወይ ይቅርታ ጠይቂ ህዝቡ
ዳናይት መክብብ በሀገራችን ላይ አሉ ከሚባሉ እንግዲህ ምርጥ የፕሮግራም መሪዎች የፕሮግራም አዘጋጆች መካከል የምትመደብ ነች። በነገራችን ላይ ትልልቅ ስራዎችንም ሰርታለች። በብዙዎችም ዘንድ እንግዲህ ትልቅ አድናቆትና ትልቅ ከበሬታ የሚሰጣት ምርጥ ጋዜጠኛ ነች። ይሄ የሚካድ አይደለም። ነገር ግን በዚህ በወረደ የማጭበርበር ድርጊቱ ስትገኝ ግን እጅግ በጣም ያሳፍራልና ብዙዎችም እንግዲህ ከሷ የማይጠበቅ ስራ ነው ሲሉ ሀሳባቸውን እየሰጡ ነበረ። እናንተስ ምን ይመስላችኋል? ሀሳብ ካላችሁ አጋሩኝ። ሌላኛው ጉዳይ ደግሞ እንግዲህ የዮናስ ከበደ እንግዲህ በእስራኤል የነበረው የጉብኝት ቆይታ ነበረ። ከዛ ጋር ተያይዞ ብዙዎች ሀሳባቸውን እየሰጡ ቅሬታቸውን እያሰሙበት ይገኛል። በነገራችሁ ላይ የኢትዮጵያ ሕዝብን ራሱ ለሁለት የከፈለ ይመስለኛል ይሄ ጉዳይ። ዮናስ ከበደ ምን አጠፋ የሚላለ፣ ዮናስ ከበደም ደግሞ ጥፋተኛ ነው ብሎም ደግሞ እየተከራከረ ያለ አለ። በነገራችሁ ላይ የእምነት አባቶችን በዚህ ጉዳይ ላይ ሀሳባቸውን ሰጥቷል። እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። እስራኤል ደስታዋን ብቻ ሳይሆን ሀዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነበር። ወደ ጋዛ ቦርደር ላይ ሄደን ነበር። በእስራኤልና በጋዛ መካከል ያለውን ቦታ ለማየት፣ ኑሯቸውን ለማየት፣ የጦርነቱን ጠባሳ እግረ መንገድ ለመመልከትም ችለናል። ሰዎች በዚህ ልክ ሲጨክኑ፣ ሀቅ ሲጠፋ፣ እውነት ባለቤቱን ሲያጣ፣ ዛሬ ህፃናት ጩኸት፣ ለቅሶ፣ ዋይታ የማይሰማበት ዓለም ይባስ ተበዳይ እንደ በዳይ ስሙን ማንሳት፣ ስለሱ ማውሳት፣ ስለበደሉ መናገር ወንጀል የሆነበት ዘመን፣ ስለ ጥፋት መናገር፣ ስለ ልቄት ማውራት እንደ ጥፋት የሚቆጠርበት ዓለም ውስጥ እንደዚህ አይነት የውሸት ዓለም ውስጥ ከመኖር የበለጠ የሚያምም የሚያሳዝንም ነገር የለም። አንዳንዴ አላህ የመረጣቸው ሰዎች ይህንን ጊዜ ሳያዩ እንደው ባጢኑል አርድ የምድር ሆድ ከምድር ጀርባ በላይ የተሻለበት የሚሆንበት ጊዜ ከመኖር አለመኖር የምትመርጥበት ፈዳህ አንዳንድ ጊዜ እኔ ገዛን ሳይ በቃ አጋላጭ ሆነ። ገዛ ሁሉንም አጋለጠ፣ የተደበቀውን አወጣ፣ የዓለምን ውሸት ገለጠው። ሱብሃንአላህ ፊት ለፊት አወጣ። ኒፋቅ የሚባለውን ነገር ሁሉ አደባባይ ላይ ያሰጣው። እንደዚህ አይነት ጊዜ ላይ ተቀምጦ ይሄን ከማየት የበለጠ እንደ ማህበረሰብ ወንድም ወንድሙን ሲያርድ፣ ወንድም ወንድሙን ሲገፋ፣ ወንድም ወንድሙን ሲያሳድር፣ ሲያፈናቅል እንደው ባካችሁ ቁርአን ላይ አማክፊኩም ረጁሉ ረሺድ ከመካከላችሁ አንድ መልካም ሰው ጠፋተው የሚል አረህ አይበጅም ነውር ነው ከኛ ይጠበቅም የሚል ሰው እንግዲህ አቡ ጀህል ቀደም ያለው አቡ ጀህል በዛ ክፋት በዛ ማንነት ነውርን ግን ይረዳ ነበር። حتى لا يقال عمرو بن هشام روع بنات محمد صلى الله عليه وسلم ብሎ የሙሐመድ ሴት ልጆችን አስደነገጠ ተብሎ ታሪክ እንዲጻፍብኝ አልፈልግ። በዚህ የውሸት ዓለም ውስጥ ስለ ሰው መብት፣ ስለ ሰው ልጅ ክብር፣ ስለ ሴት ልጅ መብት፣ ስለ ሰብአዊ መብት በሚወራበት ዓለም ውስጥ በዚህ አይነት መልኩ በ21ኛው ክፍለ ዘመን 24 ሰዓት ላይ እየተካሄደ ሁሉ ልቄት ሲካሄድ እንግዲህ ቅድም እንዳልኩ አቡ ጀህል ከነክፋቱ አቡ ጀህል ከነ ጠላትነቱና ለእስልምና ከነበረው ጥፋት ላይ حتى لا يقال እኔ ለዛ ነው ቅድምም ውስጤ የተረበሸብኝና እንደሰማችሁት ነው። በእስልምና እምነት ውስጥ እንግዲህ ትልቅ ቦታና ትልቅ ስፍራ የሚሰጣቸው አባት ናቸው። እንግዲህ ዮናስ ከበደ ስለሰራው ድርጊት በዚህ መልኩ ምላሻቸውን ሰጥቷል። እናንተስ በእነሱ ምላሽ ላይ ምን አይነት ሀሳብ አላችሁ? ሀሳብ ካላችሁ ብታጋሩኝ ብዬ ወደ እናንተ አሳልፉኝ። ሌላኛው ጉዳይ ደግሞ ራሱ ዮናስ ከበደ በዚህ ጉዳይ ጋር ተያይዞ ወይም ደግሞ እስራኤል ስለነበረው ቆይታ በተጠየቀ ሰዓት የሰጠው ምላሽ አለ። እስቲ ልጋብዛችሁ። እስራኤል ቆይታ ይወራዳ ዮናስ ከበደን አንዴ እስቲ ስሙታል እንዳሳለፈው ዮናስ ስልክ መስመራችን ላይ ይገኛል። ጤና ይስጥልን ጋዜጠኛ ዮናስ ከበደ እንደምን አለ? እግዚአብሔር ይመስገን። ሻሎም ብለናል። ከኢትዮጵያ እንደምን ናችሁ? እግዚአብሔር ይመስገን ሻሎም። እኛም ሰላምታችን ይድረሳችሁ እዚህ ኢየሩሳሌም። እናመሰግናለን በጣም። አዎ ዮናስ እንግዲህ ሰሞኑን የጋዜጠኞች የልዑክ ቡድን በእስራኤል ጉብኝት አካሂደዋል። ከመካከላቸው አንዱ አንተ ነበር። እስራኤል እንዴት አያሃት? አሁን ድረስ ገና ካሁኑ ናፈቀች። እንግዲህ ከመጣው ዛሬ 3 ቀን ነው፣ ግን በቃ ገና ካሁኑ ናፈቀች። እንግዲህ ደግሞ እስራኤልን 2 ዓመት ሙሉ ወጥሮ ያዛት ጦርነት ነበር። ያው እስራኤል ያለ መነጋገሪያ ናት። አሁን በጦርነቱ ደግሞ በተለይ ብዙ ነገር ይባላልና እንደው በአካል ስታዩት በውጭ ሰሙት ከነበረው ግንዛቤ አንፃር እዚህ ገብታችሁ ስታዩት የጦርነቱ ሁኔታስ እንደው ምን ይመስል?
ከ40 ሺህ በላይ ለተገደሉት ለነዛ ህፃናቶች ያን ሞት ለመሸፈን ያሁን ላይ የሞቱ ንጹሃኖችን ለመሸፈን ነው የሄደው። በጣም ነው የሚያሳዝነው። ሆነን ለመናገር ዮናስ ከበደ ይህንን ምላሹን እንግዲህ ሰጥቶ በሶሻል ሚዲያ ላይ ከተጋራ በኋላ ብዙዎች ሐሳባቸውን እየሰጡበት ይገኛሉ። ህዝቡ ራሱ ለሁለት ተከፍሏል። ዮናስ ከበደ ምንም አላጠፋም ብሏል፣ ግማሹ ደግሞ አጥፍቷል ብለውም እየተከራከሩ ይገኛሉ። እናንተ ዮናስ ከበደ ለእናንተ ጥፋተኛ ነው ወይንስ ጥፋተኛ አይደለም? በዚህ ጉዳይ ላይ ግልጽ የሆነ ሐሳባችሁን አቋማችሁን ብትገልጹልኝ ብዬ ወደ እናንተ አሳልፍኩኝ። ሌላኛው ጉዳይ ደግሞ እንግዲህ ዮናስ ከበደ ይቅርታ ጠይቋል ተብሎ በኦፊሻል የፌስቡክ ገጹ ይቅርታ ጠይቋል፣ ይቅርታ አድርጉልኝ ብሎ የተማጽኖ እንግዲህ ይቅርታውን በፖስት አረጋግጧል ብለው መረጃ አውጥተው በቲክቶክ ፕላትፎርም እንዲሁም ደግሞ በተለያዩ ሶሻል ሚዲያ ላይ ሲጋራ ነበረ። ነገር ግን ይህ መረጃ ከወጣ በኋላ ትክክል አይደለም። ምክንያቱም የሱ ኦፊሻል የፌስቡክ ገጹ ላይም ገብቼ ቼክ ለማድረግ ሞክሬ ነበረ። ምንም አይነት የይቅርታ መልእክት እንዳላከ ወይም ደግሞ ይህ የተጋራው ነገር በሱ እንዳልሆነ ወይም ደግሞ ፌክ የሆነ አካውንት እንደሆነ ነው መረጃውን እኔ በበኩሌ ባጣራኝ ሰዓት የደረስኩበት እና ከዚህ ጋር ተያይዞ ዮናስ ከበደ ይቅርታ እንደጠየቀ አድርገው እየተናፈሰ ያለው ወሬ ፍጹም ውሸት የሆነ ከእውነት የራቀ መረጃ ነውና ትክክለኛው መረጃ ይሄ ነው። ዮናስ ከበደ ምንም አይነት ይቅርታ እንዳልጠየቀ በራሱ የፌስቡክ ገጽ ላይ ኦፊሻሊ ገብቼ ማጣራት ችያለሁ። ለማንኛውም ከዚህ ጋር ተያይዞ አዲስ መረጃ ካለ የማሳውቃችሁ ይሆናል። ተጨማሪ ቪዲዮ አለ፣ ተጋበዙልኝ። እንዴት ከሰውነት አካሉ ምን ይመችሻል? ያው ብልቱ ወይ ጉድ! እንደው ምን እንደምትባይ እኮ ግራ ገባኝ። ልጅ ነሽ እንግዲህ ሲያዩሽ ምን ነው ስታዩ የምትሉት? ይሄን ኢንተርቪው ስታደርጉ መንገድ ላይ ኢንተርቪው አድራጊዋ ልትሸቅልብሽ ነው። በነገራችን ላይ አንቺ ግን ነውረኛ ነሽ። በቃ ልጅ ነሽ። እንደው ምን ስትሆኝ አሰብሽው? ይሄንን አንቺ ማለት እኔ ሮንግ ነው እኮ አይደለም። እንደየነገራችን ብንሆንስ ይሄን አድሬስ የምታደርጊው አሁን ከወንድ ልጅ ምን ይመችሻል ዘመድ የለም ሰፈር ቤት አካባቢ ምን ነካሽ የሚልሽ ይሄን ቪዲዮ ሳይ የሆነ ያጎትሽ ልጅ ደውላ አንቺ አየሁልሽ ቪዲዮሽን ካሁን በኋላ የሚልሽ የሚቆጣሽ የለም። የት ነው የምታድጉት? እኔ ወላጆች ካሏችሁ ወላጆቻችሁ ምንድነው የሚሰማችሁ? አንድ ቀን እንደው አንዳችሁን ወላጅ እስቲ ኮሙኒኬት አድርጉኝ። እስቲ እኔ ልጅ ናት እንደዚህ ያልካት በሉኝ። ግድ የላችሁ የሚያኮፍ ባለፈው የተናገርካት የኔ ዘመድ ናት። ሰብስባ ዘመዴን ይዛ እንዴ እና ዘመድን አስረለቀ አደባባይ ላይ ያንተ ዘመዶች ዝም በላት። አንቺ አሁን የመጨረሻ በቃ ምን እንደሆነሽ ማታወቂ ሰው ነሽ። ፈን አይደለም በቀልድና በብልግና መሃል የመርከብ ሰንሰለት ነው ያለው። ቀጭንም ገመድ አይደለም። በቃ የመርከብ የአንከር ሰንሰለት ነው ያለው። ርዝመቱ ውፍረቱ እንዴት አርጋችሁ እንደምትዘሉት እሱን አላውቅም። አሁን ይሄን ፈን እኮ ነው ለፈን ብላ ሊቀርጽሽ ለፈን በአደባባይ ጋጥ ወጣ አይኮንም። ሁሉም ነገር ሌቭል አለው። ብርቅ ሆኖብን አይደለም። አንቺ ያልሽው ነገር ብርቅ ሆኖብን አይደለም። እሱን ተጠቅመን አክሽኑን ብርቅ ሆኖብን አይደለም። አሚን ከሞን ምናችንም ሆኖ አይደለም። ተአምር ፐብሊክሊ የሚነገርና የማይነገር ግን አለ። አሁን ያንቺን ኮንተንት አይታ የኛ ታናናሽ የኔ ልጅ የኔ እህት ነገ ጧት ይሄን ሲሰራ ብትል ተላለቅን በአንቺ ምክንያት ለምን የሰው ሰው ታስቀጠቅጫለሽ? ወይ ጊዜ ትልቁም ሰው ደጋፊ ሆነ ተዋቸው እንደ ጊዜያቸው የሆኑበት የኛን ጊዜ አንተናት በቃ አፍሪካ ታታሊ ጊዜሽን ቢቆልፈሽ ምን ትላለች? ሰመረ ባሪው የሰጠው ምላሽ ትክክል ይመስለኛል። በዚህ ላይ ሐሳብ ካላችሁ በገልጹልኝ ብዬ ወደ እናንተ አስተላለፍኩኝ። ተጨማሪ ቪዲዮ አለ ልጋብዛችሁ። አርቲስት ነጻነት ወርቅነህ የ30 ዓመት ጓደኛው የሆነው አስናቀ ንጉሴ ሙሉ ሰርጉን ሸፍኖ የዳሩ እሱ ስለመሆኑ በኢቢኤስ ሴፉ ላይ ቀርቦ እንዲህ ብሏል። ነፂ በኔ ሰርግ ላይ ዋናው ሰው ነጻነት ነው። እሱም መድረክ እኔ ትዝ ይለኛል ናፕኪኑን ያስገባሁት ሙሉን ነገር የሸፈነው ነፂ ነበር። አዎ ሙሉ ነገሩን በቃ አዳራሹን፣ ምግብ መጠጡን፣ ሁሉ ነገር ሚስት ብቻ ከኔ ሚስቱን ፈልጌ ገና ጓደኛ ይጣችሁ እንደላ ናፕኪን ይዞ ይሄዳል። ምንም ነገር ያለባት እንዴ ለማለት መድረክ የመራው እሱ ሁሉን ነገር በቃ የሰራው ነፂ ነው። በጣም 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 የሚገርም በቃ የት ነበር ሰው? ሳፋየር ዋው ደህና ሆቴል ነው ያገባው። ምን ያህል ሰው ነፂ ደስ ያለኝ የእሱን አዲስ አበባ ሬስቶራንት አድርጎ የጓደኛውን ሳፋየር
የነጻነት ወርቅነህ የጋብቻ ስነ ስርዓት እንዴት እንደነበረም እንዲህ ሲል ያስታውሳል። አንተ እንዴት ዳርከው ታዲያ? ነፂ ጓደኛው ነኝ። ከዛ አዲስ አበባ ሬስቶራንት የለም ፒያሳ፣ ዋናው ቦታ እዛ ነው። ከዛ መድረክ አንተ ነው የምትመራው አለኝ። እንደ መድረክ መድረኛ ያደርገናል እኮ ምንም በቃ ማንገባበት ደግሞ ለነጻነት ወጣው ምናምን። እሺ ሁለታችሁም የቀለበት ጣታችሁን ጭቅቅት አስለቅቁ አልኩ። ቀለበት ሊያደርጉና በጣም ያ ዘመን እኔ ትዳርን ማሰብ አይደለም ማግባትን አይደለም ነጻነት ምን አይነት የቀደመ ልቦና እንዳለው በዛ ሰዓት እኮ አይገባም፣ በእውነት አይገባም። ክልክል ነው የሚመስለኝ እንዴ ምንድነው ማግባት ምናምን ይባል እዛ ነፂ ምናምን ሁለታችሁም ወደ መድረክ ሲባል ነፂ እንዴ የምር ነው እንዴ እላለሁ። ራሴ መድረኩን እየመሩ መጣ። ከዛ አደረጉ ምናምን። ስንት ሰው ተገኘ? አረ አዳራሹ ኦልሞስት ያን ሰዓት ሞልቷል። ቬሎ አርጋለች እሷ? ምንም ቬሎ ምናምን የለም። በቃ የሆነ ዝግጅት የቤተሰብ ነው። ጓደኛ በዛ ሰዓት እንዲህ ምን ትዳርም ምንም አይመስልህም እኮ ሆነ። ለካ በማግባት እንደዚህ ነው አልኩኝ። ከዛ ከ20 ዓመት በኋላ እኔ ልቦና አገኘው። ነጻነት ወርቅነህ ሲሰራ ከነበረ እንዴት ሀብት የለውም ለሚለው ተከታዩ ምላሽ እንዲህ ሲልም የልብ ጓደኛው ምላሽ ሰጥቷል። በዚህ ደረጃ ሲሰራ ከነበረ እንዴት ሀብት የለውም እንዴት ንብረት የለውም ብሎ ሲጠይቁ አይቻለሁ። ለምን እንደዚህ ሆነ ይመስልሃል? አስኒ አንተ እንደ ጓደኛ ሀብት አለው ነፂ እኮ በጣም ሀብታም ሰው ነው፣ በጣም ሀብታም። እኔ አሁን እንደዚህ ከምለብሰው በእርግጠኝነት አሁን የጫማ እሱ ያመጣልኝ ነው። ነጻነት አንድ ቤት ገባ ማለት ምንም ማጋነን አይደለም። አሁን 22 ብትሄድ ያግራንድን ታውቀዋለህ? የድሮ የግራንድ ጋሽታዴ ቤት ምናምን እዛ አሁን መደዳውን እንደዚህ ሰው ካለ በቃ የነጻነት ፍላጎት ምንድነው? ከሰው ጋር መሆን ይፈልጋል። ደረጃ ይልና ነጻነት ወርቅነህ ሰው እንደሚሰበስቡ ማንም ሰው አይሰበስብም። ስብስብ ይላል በቃ ሰው እዛ ጋር ነፂ ለሽንት የሚወጣ መስሎ ሲባል ሂሳብ ተከፍሏል። ማን ከፈለ? ነፂ ከፍሏል። አሁንም አለ። ችግሩ ባንክ ማስቀመጥና ኪስ ማስቀመጥ ነው። ነጻነት ምንም አያጎድልም፣ ለማንም ለልጆቹ አያጎድልም፣ ለቤቱ አያጎድልም፣ ለማንም አያጎድልም። ግን ነፂ ምንድነው? ሞተር ነው፣ ሲሰራ ነው። ነፂ ሲቆም ቆመ ነው። እንደዚህ ሲባል ነፂ ቸግሮት ምናምን ተርቦ ምናምን ኖሮ ቤተሰቡ ተበድሎ አይደለም፣ በመስጠት ስለሚያምን ነው። ነፂ የሚቀመጥ ነገር የለውም። ነጻነት ወርቅነህ በጥበቡ ዘርፍ እንግዲህ ለሀገር ካበረከተው ትልቅ ስራ ተከትሎ እንግዲህ የብዙዎችን አድናቆትን እንዳገኘ እንዲሁም ደግሞ አሁንም ደግሞ ሞት የማይሽረው ትልቅ የሆነ ስራዎችን እንደሰራ መቼም ቢሆን ደግሞ የሰራቸው ስራዎች ከትውልድ ትውልድ የሚተላለፍ እንደሆነ ሁላችንም የምናውቀው ጉዳይ ነው። እንግዲህ ነፂ አሁን ከሞተ ከ1 ወር በላይ ቆይቷል። እንግዲህ ነፍስን በአጸደ ገነት ያርግልን። ቤተሰቦቹም ለወዳጅ ዘመዶቹም እንግዲህ መጽናናቱን ከዚህ ጋር እኔ እመኛለሁ። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣችሁ ጉዳዮች ምን ይመስላሉ? እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ በነጻነት ግለጹልኝ። እንዲሁም ደግሞ ቻናሉን ሰብስክራይብ አድርጋችሁ ፋሚሊ ካልሆናችሁ ቻናሉን ሰብስክራይብ በማድረግ ፋሚሊ እንድትሆኑ ከዚህ ጋር በትህትና ጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። ወዳችኋለሁ።